የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ በሊኩድ ፓርቲ የክነሴት አባል ከሆነችው ከዶክተር ጸጋ መላኩ ጋር እንወያያለን። ጸጋ ስልክ መስመራችን ላይ ናት፣ ወደ እሷ እናልፋለን። ጤና ይስጥልን ጸጋ፣ እንደምናመሸሽ። ጤና ይስጥልኝ ወርቅነሽ፣ እንዲሁም የተከበራችሁ አድማጮች እንደምናመሻችሁ። ሰላም ነን፣ እናመሰግናለን። ሀግ ሀኑካ ሰሚያ፣ እንኳን አደረሰሽ። ሀግ ሰሚያ፣ ሀኑካ ሰሚያ። በሜት ይሄ መብራት በዓል ለሕዝበ እስራኤል ለመላው ዓለም በሙሉ ብርሃን ያምጣላለሁ። አሜን። አዎ ብርሃን ያምጣ። ጸጋ፣ እንግዲህ ከአንቺ ጋር በተለያየ ርዕሰ ጉዳይ እንወያያለን። አንዱ የሃይማኖት ካሳው ጉዳይ ነው። እንግዲህ ሃይማኖት ካሳው 1 ዓመት ከ10 ወር እየሆናት ነው። 2 ዓመት ሊሞላ ብዙም አልቀረው ከጠፋች። እስካሁን ድረስ በፖሊስ በኩል እንደው መዳረሻው አልተገኘም፣ የጠፋችበት ምክንያት የሚያመላክት ነገር አልተገኘም ሲባል እንደቆየ ይታወሳል። ሰሞኑን ደግሞ በቤርሸባ ከተማ ተከሰተ የተባለ ድርጊትና በጥርጣሬ የተያዘ ጉዳይ አለ። ምናልባት ሁለቱ ይገናኝ ይሆናል የሚል ጥርጣሬ ማለት እንደው በአጠቃላይ ጥርጣሬ ነው። እስካሁን ያለው ጉዳይ ምን ይመስላል? ከሃይማኖት ካሳው መጥፋት ጋር ተያይዞ ያለው ሁኔታ። በመጀመሪያ ደረጃ ወርቅነሽ፣ እንግዲህ ይቺ ልጅ ሃይማኖት ከጠፋች ወይም ከተጠለፈች ነው እኮ። እኔ ብዙ ጊዜ ተጠልፋለች ነው የምለው። ለምን ብትይ ስትገባ ትታያለች። ቤቷ፣ መኖሪያ ቤቷ መርከዝ ክሊታ። ይቺ ልጅ በጣም ትንሽ ልጅ ናት፣ የ9 ዓመት ልጅ። መቼም ራሷ ከቤተሰብ ጋር ኩርፋ ተጣልታ ተቆርፋ ወጣ ሄደች፣ ወይም ደግሞ ወንድ ጓደኛ ወዳ ሄደች አትባልም። ትንሽ ልጅ ናት እና ተጠልፋ ነው የምለው እኔ ምንጊዜም በሆና። ይቺ ልጅ ከተጠለፈችበት ጊዜ አንስቶ እስካሁን ድረስ አለመገኘቷ ያሳዝናል። ይህም በተመለከተ ብዙ ጊዜ ተነጋግሬያለሁ። ከእናንተ ጋር ባይሆንም በተለያዩ መገናኛ ዘዴዎች ብዙ እናገራለሁ። በክነሴትም በየሳምንቱ ስለዚች ልጅ ያለማቋረጥ ብዙ ንግግር አድርጌያለሁ። በክነሴት ልዩ አለ የአገር ውስጥ ብሔራዊ ጸጥታ ኮሚቴ ግልጽም የሆነ ምስጢራዊም የሆነ ውይይት ብዙ አካሂደናል። ባሊያና በክሊታም እንደገና ሰላማዊ ሰልፍም ቤተሰቡ ሲወጡ አብሬያቸው ወጥቻለሁ። ጽፋት መጀመሪያ ተጠለፈች ሲባል ቤታቸው እጃለሁ። ባለፈው 3 ሳምንትም የክነሴት አባላትን በመያዝ በዛ በጽፋት ሄደን ፍለጋ አድርገናል። እንዳትረሳ በጣም ከፍተኛ ጥረት አድርጌያለሁ። ለምንድን ነው እቺ ልጅ በእስራኤል በኩል አንደኛ የጦርነቱ ጊዜም በለው፣ ሌላው ሁለተኛ እንግዲህ ገንዘብ ይጠይቃል፣ ኃይል ይጠይቃል፣ እንዳትረሳ በሚለው ብዙ ጥረት አድርጌያለሁ። ከዛም አልፎ የመገናኛ ዘዴዎችንም ብዙ ወቅሻለሁ። ቴሌቪዥኖች ዜና በዚች ልጅ አይከፍቱም፣ የዚች ልጅ ፎቶግራፍ አያሳዩም፣ ከተጠለፈችበት ቀን አንስቶ ብለው ቀን አይቆጥሩም እና ብዙ ነገር ያሳስባል። እና አሁን የትላንትናው ምሽት አንስቶ የሚነገረው ሃይማኖትን ጋር ግንኙነት አለው የሚለው ሁኔታ ብዙንም ውስጡ ጠለቅ የመዘርዘር አልፈልግም። ምክንያቱም ገና በምርመራ ላይ ያለ ጉዳይ ነው። ትላንትና ምሽትን ዛሬም ቀኑን ብዙውን ከፖሊሶች ጋር ከመርማሪ ከተለያዩ አካላት ጋር ብዙ ይተካሄጃሉ በዚህ ጉዳይ ላይ እና ምርመራውን ላለማበላሸት ሲባል መናገር አይፈቀድም። አሁን ሌላው ይሄ ሁኔታ ግንኙነት አለው ወይስ የለውም የሚለው በፖሊስ በኩል ምርመራው እስከሚያልቅ ድረስ የግሌን ማስተያየት መስጠት አልችልም። ቤተሰቡም ቢሆን ራሳቸው በመገናኛ ዘዴ ቢሆን ቀርቦ መናገር የተከለከለ ነው። እኛ ምንም የክነሴት አባል በሆነም የመናገር መብት ቢኖርም ደግሞ ገደብ አለው፣ ሕግም ገደብ አለው። እንደፈለከው መናገር የለም። ነገሮችን የሚያበላሽ ከሆነ ነው እንደው የሚቻለውን ነው እንጂ። አዎ በእርግጥ ቤተሰቦችንም ማናገር ያልቻልነው ለዛ ነው እኛ መጠየቅ ያልቻልነው። ጸጋ ልክ ነሽ። ብዙ ነገሮች የምርመራው ሂደት ተከልክሏል፣ ይፋ መሆን አይችልም። ግን በነገር በሚቻለው ዙሪያ ነው የምንወያየው። አዎ ግን ዋናው ትልቁ የሚያሳዝነኝ መሰለሽ እኔ እስካሁን ካየሁት በሙሉ በመጀመሪያ ቀናቶች እንደተጠለፈች ይህን በተመለከተ ብዙ ጊዜ ወስዷል። ወዲያውኑ ጠንከር ያለ ነገር አልሆነም ምርመራ ብዬ ገምታለሁ። የኔ ግምቴ ነው፣ የኔ አስተያየቴ ነው። ከዛም ደግሞ መጀመሪያ እነሱን የተጠራጠሩትኝ በፖሊስ በኩል የነበረው የገመቱትኝ ጭራሹኑ ግንኙነት እንደሌለው ሁሉ ተረድተዋል፣ አውቀዋል። እና ይሄ ጊዜ መጨረሹ በጣም ምልሽ እንደዚህ አይነት ትንንሽ ልጆች በሚጠፉበት ሰዓት ጊዜ ወሳኝነት አለው። ጊዜ በረዘመ ቁጥር ጥሩ አይደለም እና ጊዜ መራዘሙ በጣም ጥሩ አልነበረም ነው ብዬ የምገምተው የግል አስተያየቴ ነው። ሌላው በዛ አካባቢ በጽፋት
ሃይማኖት ብቻ አይደለም የጠፋችው። ከሷ ውጭም 5 ሰዎች ጠፍተዋል በአጠቃላይ። ምሳሌ ብሰጥሽ ከ4 ዓመት በፊት ሞሼ የተባለ ታዳጊ ልጅ የሃሪዲ ልጅ ጠፍቷል። እስካሁን አልተገኘም። እንዴት እንደጠፋም አልተገኘም። ሌላው ለህብረተሰባችን መግለጽ የምፈልገው በእስራኤል ሀገር እስራኤል ከተቋቋመችበት ጊዜ አንስቶ 598 ሰዎች ጠፍተዋል። መዳረሻቸው አልታወቀም። 598 እንግዲህ 600 ሊሆን 2 ሰው ነው የጎደለውና ይሄ መሆኑ በጣም ብዙ ቁጥር ነው። በእስራኤል በኩል ብዙ አይነገርም በዚህ ጉዳይ ላይ። አንዳንድ ጊዜ አንድ ሰው 2 ሰው ጠፋ ሲባል ያ ነገር ይነሳልና ትኩረት አልተሰጠበትም። ሌላው በእኛ ህብረተሰብ የጠፉ ሰዎች እንዳሉ አትርሱ። የምናስታውሳቸው አሉ የጠፉ ሰዎች መዳረሻቸው ያልታወቀ። ግን የሃይማኖት ለየት የሚያደርገው ልጅ መሆኗ ነው። ይህ ስለሆነች ምን ምክንያት ይኖራል? ሰው ጠርቶ ካልወሰዳት ሌላ ምክንያት አይኖርም የሚል ግምት ነው ያለኝ። ብዙዎቹ የምንገምተው እንደዛ ነውና በጣም ያሳዝናል። ሌላው ይቺ ልጅ የጠፋችበት ቦታ ጽፋት እንዲህ በተደጋጋሚ ሰው ሲጠፋ ይታወቃል። በዛ ቦታ ላይ አንድ ጊዜ ይጥፋ 2 ሰው ይጥፋ እንደዛ ሲሆን ለምን ቁጥጥሩ አይጠብቅም እዛ አካባቢ? ወይም ደግሞ ለምን በየቦታው እዛ ቦታ እንዲህ ሰው የሚጠፋ ከሆነ ዛሬ በዘመኑ ቴክኖሎጂ ካሜራ መኖር አለበት። አሁን ሃይማኖት ከጠፋች በኋላ ወይም ከተጠለፈች በኋላ ይህን ነገር መናገር ከጀመርን ወዲህ ነው በጽፋት በአንዳንድ ጎዳናዎች ካሜራ ወይም ማጥለማ ማስቀመጥ የጀመሩት እና ይህም ራሱ እንዝላልነት ነው። እስራኤል ትልቅ ሀገር አይደለችም፣ በጣም ጠባብ ሀገር ናት። በሌላ በኩል ደግሞ ጠባብ ብትሆንም ቴክኖሎጂዋ ትልቅን ስንት ርቀት ነገሮች ሁሉ መቆጣጠር የምትችል ሀገር ለምን ይሄ አይሆንም የሚለው በእውነት ብዙ ያነጋግራል። እንደውም እስራኤል በዚህ የታወቀች ናት። በካሜራ የጎዳና ካሜራዎች በመኖሪያ ህንጻዎች አካባቢም በብዛት እንግዲህ በተለይ በውጭ የሚሆነውን ይታያል። በካሜራ ሁሉም በካሜራ የሚገባ ነው የሚባለው እና በዚህ በጣም ስሟ የሚነሳ ሀገር የነበረች እንዳልሽው የሃይማኖት ጉዳይ የሚገርም ነው። ትናንት እንግዲህ የፖሊስ አዛዡም አጠቃላይ ከእሷ ጋር የተያያዘውን የምርመራ ሂደት ወደ ለሀብ 433 ወደ ተሰኘው ምርመራ ክፍል አስተላልፈዋል። ሻባክም ጣልቃ ይገባበታል በምርመራው ሂደት እየተባለ እየሰማን ነው። እንግዲህ እንትን ከመውጣቱ በፊት በብርሸባ ደረሰ የተባለው አጋጣሚ ሻባክ ጉዳይ ሻባክ የእስራኤል የሀገር ውስጥ መረጃ ክፍሉ ነው። ሻባክ በህግ መሰረት ጣልቃ መግባት የሚችልባቸው 2 አርስቶች ናቸው። ግን በዚች በሃይማኖት ጉዳይ ሙሉ በሙሉ ባይገባም አስፈላጊ በሆነበት ጉዳይ ላይ በፖሊስ እርዳታ ሰጥቷል ሻባክ። ሙሉ በሙሉ ሻባክ በእስራኤል ህግ መሰረት በ2 አርስቶች ነው ሙሉ በሙሉ ኃላፊነቱን የሚረከበው። አንደኛ ፒጓሎማን የምንለው ወይም ደግሞ የሽብር ፈጠራ ድርጊትን በተመለከተ አገርን ጉዳይ ሽብር ፈጠራ በተመለከተ፣ ሌላው ሞስዶት ሎሚን የምንላቸው የእስራኤልን የሀገሪቱ ምልክቶችን በተመለከተ ጉዳት የሚያደርስ የሚለው ነው። ለምሳሌ አሁን በአረቦች ብዙ መገዳደል እናያለን። በዛ ጉዳይ እንኳን አልገባም። በዚህ ልጅ ጉዳይ ግን በአስፈላጊ ቦታዎች ላይ ገብቷል። ሙሉ በሙሉ ባይረከብም ህግ አለው። በዚህ ጉዳይ ላይ በተወሰኑ ነጥቦች ላይ ተሳትፏል። ሌሎች እንግዲህ የተሰራውን ዝርዝር መንገር አልችልም፣ አይፈቀድልኝም። ጥሩ እንግዲህ ያው ጥሩ ውጤት ካለው መቼም ዞሮ ስለሚታወቅ ጥሩ ነው። ብቻ ግን እንደው ልጅቱ የምትገኝ ቤተሰቦቹን ስታይ ሁሉ ነገር በጣም ያሳዝናል። ከባድ ነው። አዲስ ገቢ ስለሆነ ደግሞ ሁኔታውን የበለጠ ያከብደዋል። ያው ጸጋ እዚህ ጋር ተያይዞ እንዳልሹ ብዙ ለመናገር ያው ያስቸግራል ያለው ሁኔታ የተከለከለ ስለሆነ እንግዲህ ሌላ ወደ ሁለተኛ ርዕሰ ጉዳይ ነው የምናልፈው። ይሄ የውክልና ህግ ወይም አፖስትሮፕስ የተባለውን ህግ እዚህ በፊትም ቆየት ብሏል እንጂ ተወያይተንበት ነበር። ምን አዲስ ነገር አለ እዚህ ህግ ጋር ተያይዞ? የሚገርምሽ በእስራኤል ሀገር የአካል ጉዳት የደረሰባቸው ለምሳሌ ውትድርና ወታደር እንደሄዶ ከቆሰለና የቆሰለው ከባድ ራሱን መቆጣጠር የማይችል ከሆነ መንቀሳቀስ የማይችል ከሆነ ሁሉ ነገር የሚያከናውንለት ሰው ተወካይ ያስፈልጋል። ወይም ደግሞ ለምሳሌ በእኛ ህብረተሰብ ስንሄድ ልጆችም ሊሆን ይችላል፣ ማንኛውም ሰው በጤና ችግርም ሊሆን ይችላል፣ ሲወለድም የአካል ጉዳት ያለው ራሱ መንቀሳቀስ የማይችል ከሆነ አፖስትሮፕስ የሚል የዛን ሰው ተወክሎ ኑሮን የሚያንቀሳቀሳለ። ወይም ወላጆቻችን ትልልቅ ሲሆኑ ሰው በሚያረጅበት ሰዓት ባንክ ገንዘብ ማውጣት ማግባት የሚያስፈልገውን የሚያደርግላቸው ተወካይ ያስፈልጋል።
ይህ ተወካይ የሚወከለው በፍርድ ቤት አማካኝነት ነው። አፖትሮፖስ ይባላል እና በእስራኤል ሀገር ከዛሬ 64 ዓመት በፊት ማለት ነው እንግዲህ በ1962 ዓመተ ምህረት ይህ ህግ ተደንግጓል። በህጉ መሰረት ፍርድ ቤት ከተወሰነ አንድ ሰው ለምሳሌ ልጁን የሚንከባከብ ከሆነ የልጁን ሁኔታ መድኃኒቱን መግዛት የሚያስፈልገውም ማንኛውም በማድረግ በኩል ቢተዋክሎ የሚሰጠውን ገንዘብ ከባንክ ማውጣት መንቀሳቀስ ይችላል። የመከላከያ ኃይል ወታደር ከሆነ ደግሞ የመከላከያ ሚኒስትር ጽሕፈት ቤት የሚሰጠው ገንዘብ ማውጣት ይችላል። ነገር ግን በ1962 ዓመተ ምህረት እንደ አውሮፓውያን ዘመን አቆጣጠር የተደነገገው ህግ በዛ ዘመን ክሬዲት ካርድ አሽራይ በምንለው መጠቀም አልነበረም። ይሄ ቴክኖሎጂ አልነበረም። በአፕሊካሲያ መጠቀም አልነበረም እና የነበረው ህጉ የሚፈቅደው በቀን 500 ሸቀል ማውጣት ይቻላል። ያን ጊዜ 500 ሸቀል ብዙ ነው። ከባንክ ከባንክ 500 ሸቀል እና ይህን በተመለከተ ከዛ በላይ ማውጣት አይቻልም እና አንድ ሞቲ አሎን የተባለ ሰው ልጁ በ2014 ዓመተ ምህረት ከ11 ዓመት በፊት ጹኬታን በተባለው ጦርነት ውጊያ ተዋጊ ኮማንዶ ማግላን በተባለው ተዋጊ ክፍል ሲያገለግል ቆሰለና በከባድ ቆስሎ አልጋ ላይ ውሏል። ያ ሰው ያ ልጅ ወላጆቹ በፍርድ ቤት ሁኔታውን ኑሮውን እንዲከታተሉለት ተወሰነላቸው። በዛ መሰረት ልጁ ገንዘብ መከላከያ ሚኒስትር መድቧል። ብዙ ገንዘብ ነው የሚሰጠው። ነገር ግን የሚጠቀመው መድኃኒት በወር 3000 ሸቄል ያወጣል። ያን 3000 ሸቄል በአንድ ጊዜ ሄዶ ከባንክ አውጥቶ አባቱ መድኃኒት ሊገዛለት አልቻለም። 500 ብቻ ስለሚፈቀድ 500 በማውጣት 6 ጊዜ ሄዶ ከባንክ ካሰባሰበ በኋላ 3000 ሲሞላለት ነው መድኃኒት የሚገዛው። እና በጣም የሚገርም ነው። የኔ ያክል የሰለጠነች ሀገር ወደፊት የሄደች ሀገር በጣም የፈጠነች ሀገር በዚህ ጉዳይ ላይ ህጉ እንግዲህ በ1962 የዛሬ እንግዲህ ተመልከቱ አሁን ወደ 2026 እየገባን ነው። 64 ዓመት በሙሉ አልተጠገነም አንድ ህግ እና የሰውዬ ህጉን እንዲጠገን ህጉን እንዲለወጥ ከዘመኑ ቴክኖሎጂ ጋር አብሮ እንዲሄድ በክሬዲት ካርድ ወይም በካርድ አሽራይ እንዲጠቀም በቴክኖሎጂ በኢንተርኔት ገቢና ወጪ እንዲያክደር ብዙ ጥሩ አልቻለም። ህግ ካልተቀየረ አይሆንም ማሉትና ከአንድ ዓመት ተኩል በፊት ካንቺ ጋርም ተነጋግረናል። ይሄን ህግ መጥቶ ሲጠይቀኝ ካሁን በፊት 80 የሚሆኑ የክነሴት አባል ጠይቄ ፈቃደኛ አልሆንም። ፈቃድሽ ከሆነ እባክሽ አለኝ። እኔ በእውነት አድርጎ ወርቅነሽ ላንቺ ሳይሆን ለአድማጮች ምነግረው 80 ክነሴት አባል ጠይቆ ካልወሰዱለት እሺ ብሎ ካልተቀበሉት ይሄ ነገር ባይሳካ ነው ብዬ ነበር። ያስፈራል ሀሳቡን ለመውሰድ ፈራሁኝ። ግን ምን አልኩኝ የእስራኤል አምላክ ያውቃል ሞክረው አልኩና ይሄንን ህግ እስኪ እንዴት ነው ብዬ ጀመርኩተኝ። ከዛ ለክነሴት ካቀረብኩ በኋላ ድጋፍ እንዲሰጠው ለህግና ፍትህ ሚኒስትሩ መወሰን ስላለ ሳማክር የህግና ፍትህ ሚኒስትሩ ያሪቭ ሌቪን ምን የምታመጫቸው እንደ አይነት ህጎችን አለኝ። እንዴ ሰዎቹ እኮ ችግራቸው ነው አልኩት። እሱ አቅርቢ ምንድነው ችግሩ አለኝ። ከዛ የሚኒስትሮች ኮሚቴ ያለ ባዳ ተሳሪም ደገፉ። ከደገፉ በኋላ በክነሴት መጣ። የመጀመሪያ ፕሮቢ የሚባል ድምጽ ተሰጠ። ውይይት ሆነ። ከዛ እርግጠኛ ህጉ የሚያርፍ መሆኑን በቅርቡ የሚያረጋግጠው ውሳኔ ደግሞ ክሪያር ሾና የምንለው የመጀመሪያ ድምጽ መስጠት ሂደቱ ብዙ ነገር እንትን ካለ በኋላ ከገንዘብ ሚኒስትር ጋር ከቢትዋህ ሎሚ ጋር ከህግና ፍትህ ሚኒስትር ጋር ከእስራኤል ባንክ ገዥ ጋር ሁሉ ጋር ስንት ውይይት ከተካሄደ በኋላ ሁሉም ደገፉትና ይሄ ህግ እንግዲህ የሚቀረው አንድ ዙር ድምጽ ነው እንጂ ጸደቀ እና ሁሉም ሰው አልጠበቀውም እና ይሄ ለኛ ለጠየቀኝ ሰውዬ ብቻ ሳይሆን በመቶ ሺህ የሚቆጠር የእስራኤል ዜጋ የሚረዳ ነው። በጣም እንደውም ለኛ ህብረተሰብ እና የኛን መሰሎች ደግሞ በእርግጠኛን ብዙ ጊዜ እንደ ደካማ እናያለን፣ ግን ብዙ አሉ እንግዲህ የእስራኤል ዜጎች እንደኛ ማህበረሰብ ሁሉ ብዙ ቴክኖሎጂ የሚከብዳቸው ችግር የሚፈታ ሀሳብ ነው። በጣም የሚገርምሽ አሁን ለምሳሌ የኛ ወላጆቻቸው ያረጁባቸው ልጆቻቸው ወይ ጤና የሌላቸው ወይም የታመመ ሰው ባንክ ሄዶ ገንዘብ ማውጣት አይችልም። ቢትዋህ ሎሚ ገንዘብ ያስገባልታል። ያን ገንዘብ አውጥቶ መድኃኒት የሚገዙ ምግቡን የሚገዛላቸው ሁሉ ነገር የሚያሟላላቸው ሰው በየጊዜው 500 ሸቄል ለማውጣት አሁን ደግሞ ባንኮች ብዙ ቅርንጫፍ እየተዘጉ ነው ከሚሄዱት ዲጂታል ስለሆነ ቀላሉ ይሄን እንደፈለገው ማውጣት እንዲችሉ የሚለው መሆኑ እኔ ልንገርሽ አይደል የኔ አይደለም የእስራኤል አምላክ እርዳታ ነው የምለው። ለምን ሌሎች የክነሴት አባላት አልተቀበሉትም ነበር። ሰውየው ራሱ
ክነሴት መጥቶ አለቀሰ በደስታ። በጣም ትልቅ ነገር ነው። በጣም ነው የተደሰትኩኝ። የእስራኤል አምላክ ይመስገን። ለመላው ህብረተሰብ በተለይ ለኛ ለደካማው ህብረተሰብ በቢተዋህሎሚ እርዳታ ተሰጥቶት ንሁት የሚቀበሉ ሰዎች ራሳቸው ሄደው መግዛት ገንዘብ ማውጣት የማይችሉ ወይም ያረጁ ሰዎች እነን የሚጠውሩ ሰዎች ቢተዋህሎሚ ላዛውንት ገንዘብ ይሰጣል። ግን ተወካዩ ሄዶ በፈለገው ነገር አውጥቶ ገንዘቡን መግዛት የሚችልበትን ህግ እንዲጸድቅ በማድረግ በጣም ደስተኛ ነኝ። ወርቅነሽ በጣም ጥሩ ችግር የሚፈታ ህግ ነው። አጠቃላይ ደግሞ እንግዲህ እስራኤልን ማህበረሰብ የሚመለከት ህግ ነው። ጥሩ ጸጋ፣ በጣም እናመሰግናለን። በጣም ነው የማመሰግነው ወርቅነሽ። ሀግሳሚያ እንግዲህ የሃይማኖትን ጉዳይ በተመለከተ መልካሙን የእስራኤል አምላክ ጥሩን ነገር ያሰማን። አዎ ቸሮር ያሰማን። ልጅ ነገር እንቅልፍ የሚነሳ ነው። በጣም የሚረብሽ ነውና አምላክ ይርዳ ነው የምለው ወርቅነሽ። በጣም ነው የማመሰግነው ይሄንን ሀሳብ በዚች ልጅ ዙሪያ በሰፊው ስለተነጋገርን። ጥሩ፣ በጣም እንግዲህ ለወደፊት እንወያይበታለን። እንዳልሽው ደግሞ ሀሳቡ ተለውጦ እንደው መልካም ነገር እንዳልሽው መልካም ዜና ወጥቶ ምንነጋገር ያድርገው። በጣም እናመሰግናለን ጸጋ። መልካም ምሽት ይሁንልሽ። አመሰግናለሁ። ጤና ይስጥልኝ። መልካም ምሽት።